ምን ተባብለን ነበር? አንተ ምን ተባብለን ነበር? ምን አቅደን ነበር በአዲስ ዓመት? ያሳዝናል። እንግዲህ እንደምታዩት ቡሊሽ ትሬንዱ የሚቀጥል መስሎን ነበር። ነገር ግን ቢትኮይንን ጨምሮ ሙሉ የክሪፕቶ ማርኬቱ ሪትሬስ እያደረገ ነው። እውነቱን ለመናገር ይሄ በጣም ኖርማል ነገር ነው። ጀስት ሌቨሬጅ የሚጠቀሙ ሰዎችን ስለጎዳ ብቻ ነው ችግሩ። እና ደግሞ ክሪፕቶ ማርኬቱ ላይ ብቻ አይደለም፣ ኢንዳይስስም ላይ ጎልድም ላይ ከነበሩበት ኦል ታይም ሃይ ተመልሰው ማርኬቱ ኮሬክት እያደረገ ነው። በዚህ ሁሉ ውስጥ ግን ቢትኮይን ዋጋውን ከ100,000 በላይ ሜንቴን አድርጎ መቆየቱ በጣም የሚገርም ነው። ዝቅተኛ ወረደ የተባለው ወደ 98,000 አካባቢ ነበር። ከዛ በኋላ ግን ወደ 100,000 ኤሪያ ተመልሶ እዛም ሜንቴን ማድረግ ችሏል። ከዚህ በኋላ የሚፈጠረውን ነገር የሚወስኑት ትላልቅ ኢንስቲትዩሽኖች ናቸው። ኦርደር ቡኩ ላይ እዚህ ጋር ትላልቅ ባይ ሊሚቶች ካሉ እነሱን ፊል ለማድረግ ሲባል ፕራይሱ ሊመለስ ይችላል። ነገር ግን ፕራይሱ ሳይመለስ ቀርቶ ፕራይሱ ወደ ላይ ቀጥታ ከቀጠለ እዚህ ጋር ያለው ሌቭል ለቢትኮይን በጣም የሚገርም ሰፖርት ሌቭል ነው የሚሆነው። ነገር ግን የራሳቸው ኦርደር ፊል እንዲደረግላቸው ሲሉ ራሳቸውን ሊሸጡና ማርኬቱን ዳምፕ ሊያደርጉት ይችላሉ። ያ ማለት እዚህ ጋር ይሸጡና እዚህ ጋር መልሰው ይገዛሉ ማለት ነው። ለዚህም እንግዲህ አሁን ጥንቃቄ ያስፈልገዋል። ማርኬቱ እንደዚህ ዲፕ ሲያደርግ ሁሉም ለመግዛት ስለሚስገበገብ ማርኬት ሜኪንግ ይበዛዋል ማለት ነው። ለማንኛውም ጥንቃቄ ይደረግ። እናንተ ደግሞ ስለ ክሪፕቶ ከረንሲ እንደዚህ በጥልቀት መማር የምትፈልጉ ከሆነ እታች ሜንሽን ያደረኩላችሁን ቪዲዮ እዩት። ይመቻችሁ።